ቤታቸውን ጸጉሯን ጨርሰዋለሁ የሚል የሚገርማቸው ጸጉሯን የሚበላ አንድ ጊዜ በመጮህ እሷንም አሁን እሷን ሲሆና እናቷ ላይ ያለ ደም ግፊትና ስኳር ነቅለን ወደ ቀኝ እንድትገባ አንድ ጊዜ ለሰው ሲመሰክሩ ሰምቼ ነው ቸርች የገባሁት። ከዛ በኋላ ጌታን ያገኘሁት 2 ወርም አልሆነኝም። ጌታ ካገኘሁ ግን በጣም ደስተኛ ነኝ። በጣም ባስ ላይ ስመጣ ካስኮ ነበር የምመጣውና ካስኮ ታክሲ ቤት እየመጣው ነበርና የሆነች ሴት ነች አላውቃትም። የመጨረሻው ዘመን ደርሷል ጌታ ኢየሱስን ተቀበሉ እያለች ለሰው ትናገር ነበር። የዛኔ እኔ ደግሞ አንድ ጆሮዬን እንጂ 2 ጆሮዬን ነበር ያዝኩት። እስኪ ቆይ ልስማ ምናምን ነገር አልኩና አንድ ጆሮ ነው ለጆሮሽን ያዝኩት ላለመስማት አልወደድኩኝ ነው እየሰማሁት ነበርና ደረስ ምን ይላልች እሷ ምን ትራሽ ባስ ውስጥ ሙዚቃው አያሰማም። አንዳንዱ ነው የማያሰማው፣ አንዳንዱ ነው የሚሰማው። ማለት ሙዚቃ ስለነበረ ሙዚቃው የምሰማለው እሷን የምሰማለው እኔ ሙዚቃ ስለምወድ ማለት ነው። እሺ እና እየሰማሁት ሳለ ለወርድ አካባቢ በቃ ሴትዮዋን ፈለግኳት ላናገራት፣ ግን ሄደች አላየችኝም። ልጠራትም ፈለግኩኝና እያለፍኩ ነበር አማኑኤል እዛ እያለን ማለት ነው ሌላ ቦታ እያላችሁና የዛኔ ሰዓት ያንተን ድምፅ ሰማሁኝ። አላውቅም ስትዘምረውና ለምን ጌታን አልቀበልም የመጨረሻው ዘመን ደርሷል ያለች ለምን ጌታን አልቀበልም? አዎ ሰማሁ እንጂ ማንም ነግሮኝ ለኔ ቸርቹን ማጣቀም መስታገባ አላውቅም። ምን ቸርቹ ምን ይሆናል? ከዛ አካባቢ ያለ ጫት ቤት ነው ቸርች አላውቅም። እዛ ውስጥ ነው እሷ እኔ የዛን ቀን እየሰበኩ የነበረውን ቃል አስታውሰዋለሁ። ሮሜ ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ኃይል ለማዳን ነው የሚለውን ቃል እየሰበኩ ነው የነበረው። ኢየሱስ ያድናል። በአጋጣሚ ነው እሷ ደግሞ ባስ ውስጥ ነበረችው ታክሲ ውስጥ። ቆይ እሷን ለምንድን ነው መስማት ያልፈለግሽው ሴትዮዋ? ማለት እኔ ጴንጤዎቹን አይደለም ግን የመጨረሻው ዘመን ደርሷል ስትል የመጨረሻው ዘመን ከደረሰ እኔ እንደዚህ እንደውም ሁሌም ነው ማለት ነው ያልኩ ስላሰብኩ ከዛ በኋላ ነው በቃ ነገሮች እንትን ያሉት ከዛ በኋላ የሆነውን ነገር አታውቅማቸው። ኢየሱስ ያድናል። ከዛ በኋላ የጌታ መንፈስ ነፃ ወጣት። ግን እንደዛ ያንን መልእክት ሲመጣልሽ ምንድን ነበር የተሰማሽ አንቺ? እንዴት ነው ምን አልሽ? ስማችሁ ሲጠራ ዙሪያ ያለው ሰዎችን አውቃቸዋለሁ ወይ ተናግረው ይሆናል ማለት የምታውቂው ሰው ፈለግሽ? ኢየሱስ ያድናል። አሜን። ሰላሞሽ ግን ጌታ እንዴት ነው ይመቻል? አሁን በጣም እንዲህ ሰው ነው በዚህ ግራ ይገባል። ምታስተላልፍ ያለሽ እንደው በቃ ይሄ በዘፈን ውስጥ በሱስ ውስጥ ላሉ ሰዎች ምን አይነት ምክር አለሽ? ይቅርባችሁ፣ ምንም አይጠቅማችሁም ማለት ምንም አይጠቅምም። እግዚአብሔርን አይቼዋለሁ። በቃ ምንም ጥቅም የለውም። ለጉድ ያሉ ዘመናቸውን በሙሉ በሱስ በጣም ነው ማዝነላችሁ። እባካችሁን ውጡ ነው የምላቸው። በቃ ሙዚቃ ነበር የምማረው። ትምህርቴን ሰይጣን አስቶ 11ኛ ክፍል አቋርጬ ሙዚቃ መማር የምፈልገው ብዬ ማለት ከባህር ዳር ጥዬ መጣሁ። ከባህር ዳር ትተሽ ትምህርቴን ትቼ እዚህ ዳንስ፣ ቲያትር እና ሙዚቃ ነው የምማረው። ይሄንን ስትማር ግን አልፎ አልፎ ምን ነው ተጠቃሚት ነቃ ለማለት ማለት ሾው ሲኖረን የዳንስና ቲያትር ስናቀርብ ለድፍረት እያሉ እኔ ያላቀም እዛ እያሉ ምንም ነገር ያሉ ለድፍረት እያሉ ጫፍቃ ምናምን ይላሉ እና እዛ ውስጥ ገብቼ ነበር። ግን ሳይገባበት እንደዚህ በማወቅ የሆነ በጣም ደስ ነው የሚለው። እንኳን ደስ አለሽ። እንኳን ታገለግያለሽ እንዴ? በእውነት ደስተኛ ጌታ ደስ አለሽ? በጣም እኔ እውነት ሙዚቃ ማለት ሳልሰማም አልውልም። እሺ ልክ እንደሱ ጠዋት ስነሳ ሰው መዝሙር አይደል የሚከፍተው
እኔ ሙዚቃ ነው ከፍቶ። አሁን እንዴት ነው ጌታ ካገኘሽ በኋላ ነፃ ከወጣሽ በኋላ? የማን ሙዚቃ ይሁን ሙዚቀኛ እኮ ነው ነበር ማለት የማን ሙዚቃ ይሁን